1978 ነው ወደ ጌታ ቤት ተይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ። በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ከአንተ በፊት የነበሩ ዘማሪዎች እነማን ናቸው? ደረጀ ከበደ፣ ተስፋዬ ጋቢሶ፣ ታምራት ኃይሌ፣ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት። እኔ ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ የተለያዩ እምነት ተቋማቶች በተቻለ መጠን በመከባበር ላይ የተመሰረተ ዲቤት ያደርጋሉ እና ይሄ ነገር እንዴት ታየዋለህ? ፍርሃቴ ምንድን ነው? የኛ ሰው ሲናገር ምን ይላል? ምንድነው ትንሽ እውቀት ይገላል ይባላል አይደል? እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል፣ ዛሬውን ከፍሎ አሻግሮናል። በጣም ደስ የሚል ጊዜን ያሳለፍነው ከፓስተር ተስፋዬ ጫላ ጋር። እሺ፣ በጣም ገራሚ ቅዳሜ ነበረ። እሺ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንን ላምጣላችሁ ላለው ደምረው ይሉኛል። ደምረው እንዴት ነው እናንተ እቺን ቤተክርስቲያን እንዴት ነው የናቃችሁት? ግን እናንተ እንመለሳለን። መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው። እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናን አሁን ያለው አይገናኝም የሚል ንጽጽር ይሰራሉ። እና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ፣ ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታየዋለህ ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ። ማለት ያው ምንድነው ሁልጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየጠነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው እንዳልከው ደግሞ በሀገራችን ኮንቴክስት በሀገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ እንዲያውም ነገሮች ሊኖሩ ይችላሉ። ምንድነው አንደኛ ቁጥራችን እንደ አገርም አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን
ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪውን የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ፣ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ፣ የጌታውን አይነት አካሄድ ይሄዳል። ካልሆነስ? ስለዚህ አንድ ሰው አምኖ ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል አይደል? እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊኖር ይችላል። ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው። ሌሎች ስለኛ የሚሉት አይደለም የሚናገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለህ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው? የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል እያልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊኖሩ ይችላሉ፣ ግን ጥቂት ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ብዬ ነው እና እዛ ጋር ይመስለኛል ልዩነቱ። አይዶ ነው ጥያቄህን በትንሹ የነካው ይመስለኛል። እንግዲህ ይሄ የኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይተዋወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በሀገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል። የሀገር ሲተረትና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚሁ ጋር እያዥ አንድ ማነሳለ ጥያቄ ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎችን ኮንፈረንስ የሚደረጉት የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል ማቴዎስ ወንጌል ላይ። ወንጌል ወዳልደረሰበት ቦታ ላይ ወንጌል እንዲዳረስ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መጥተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁመና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በጣም ቢዚ ስለሆነ እውነት ነው። አገልግሎት ቢዚ ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝ እና
ቆይ ምንድን ነው እስቲ እንዴ? በጣም እኮ በቃ አንዳንድ ቅድም ያልኩትን ኮሜንት ጠይቄህ ነበር አይደል? እና ማለት አንተም ደግሞ ኮምፎርት ዞን ምናምን ስትል ሰማሁና ኮንፈረንስ ሲዘጋጅ አሁን ለምሳሌ ኮንፈረንስ ሲዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው። ለምሳሌ ኮንፈረንስ እሱ ልክ ነህ። ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይህንን ያክል በጣም የተጸየፉበት ምክንያት? አንደኛ ቲክቶክ ለምን መሰለህ? ቲክቶክ ጤነኛውም እብዱም ምሁሩም ያልተማረውም የሁሉም አይነት ሰው የምታይበት ነው። ሁሉም እዚህ ነው ያለው። ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል። ካለ ዛሬ አይቶ ማቅ ሰውዬ ዝም ብሎ በኮመንት ይጽፋል። መረበሽ የለብህም። ቅድም እኮ አነበብኩኝ አንተ ሌባ የሚል አነበብኩኝ። በቃ አልኩህ እኮ አንዳንድ ጊዜ ይህ ሰውዬ ታውቀዋለህ ምን አድርጌው ነው ምናምን ቢዚ ያደርጋል። እና በቃ ይሄ ማለት ትንሿ ዓለም ናት። በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል? ቀይ ወጥ፣ ክትፎ በቃ እዚህ ሁሉም አሉ እና ምንም ሊረብሽ እንትን ሊልህ አይገባም። ኮመንቶች በተለይ ግን የምታያቸውን መምረጥ ትችላለህ። አሁን አንዳንድ ጊዜ ፎሎ የምታደርጋቸውና አልጎሪዝሙ ምን ያደርጋል መሰለህ? ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁልጊዜ ቲክቶክ ላይ ስትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል። ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርግሃል። ሳይንስና ቴክኖሎጂ ከፈለግ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንቴሊጀንስ ያርከው የሰውን አእምሮ ያጠናል። ቴክኖሎጂ የደረስንበት ዘመን ነው እና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ ነገሮች የተለመዱ ነው እና ከአንተ በላይ አንተን ያውቃል ማለት ነው። በቃ ደጋግመህ ዩቲዩብ ላይ ራሱ ስገባ ደጋግመህ ያየው ነገር ሁል ጊዜ ይመጣል። ሁል ጊዜ እንደዛ ነው እና ያን መምረጥ ትችላለህ። የምታስገባቸውንም ሰዎች መምረጥ ትችላለህ። ደግነቱ ለምሳሌ እኔ ሁሉንም ሰው አላስገባም። እኔ እዚህ ገስት ላይ መርጬ ነው ማስገባቸው። የምገባባቸውን ቤቶች መርጣለሁ። ኮመንቱ ግን እንደፈለገ ደስ ያለው ይባርካል፣ ግማሹ ይሳደባል፣ ግማሹ ይሸልመሃል፣ ግማሹ ጸልይልኝ ይላል፣ ግማሹ ተቸግሬያለሁ እርዱኝ ይላል። ልዩ ልዩ አይነት ሰው ይገኛል። ችግር የለውም። እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው። ጥያቄ ለምሳሌ ኮንፈረንስ ሲዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው። ወንጌል ለምንድን ነው ስርጭቱ ማይሰፋው የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው። ታዝበሃል ምናልባት? አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል። ምንድን ነው ኢንተርቴን ማድረግ ማለት? ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው። ሰዎች የተለያየ አይነት ኢንትረስት አላቸው። ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል። የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናሉ። ያንን ብቻ ይፈልጋሉ ማለት ነው እና ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል። ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ ለመንፈሳዊ ስኬት እያሉ የሆነ ስለመጣ ከዛ አንጻር ያው በዛ አንጻር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞቀበት የሚለው ሀሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደረገን ይመስለኛል እና ወንጌል ግን እንደሱ አይደለም። ወንጌል ዋጋ የሚያስከፍል ነገር ነው እና አይ ቲንክ እንዳልኩ ይሄ ኢንተርቴኒንግ አይነት ኢንተርቴን የማድረግ ሰዎችን ኢንተርቴን የማድረግ ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነው እና
ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያደረገን። ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል የሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ፣ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካው እና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና አንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ እምነት ተቋማቶች በተቻለ መጠን በመከባበር ላይ የተመሰረተ ዲቤት ያደርጋሉ እና ይሄ ነገር እንዴት ታየዋለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ? ወይስ እንዲህ ያለ ነገር መደረግ የለበትም ብለው ከሚያስቡ ሰዎች ማን? እንግዲህ እስካሁን ሰምቼ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ኢትዮጵያ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ጉዳይ ላይ ነው ወይስ ጀስት እንደ ኢንጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ። ነው የሚሉ እንዴት ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለውም። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ እውቀት ይገላል ይባላል አይደል? እና ስለዚህ እውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው ልንጠፋ የምንችለው፣ እንደገና ደግሞ ብዙዎችን ልናደን የምንችለው። ስለዚህ ምናልባት ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድነው እንግዲህ ያው የተለያየ አይነት እምነት ሊኖረን ይችላል እና ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናደርጋቸው ሰዎች የምናስተምረውና እነዛን ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ሊኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀሩ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍ፣ ብዙ የስነ መለኮት አዋቂዎች ብዙ የጻፉበትን ነገር እኛ ብዙ ያሉበትን ነገር እኛ በቃ አንድ ጥግ ላይ ይዘን አንዷን ብቻ ይዘን ጀስት በቃ በ15 ደቂቃ ውስጥ ያን ኤክስፕሌን ለማድረግ በአንድ ሰዓት ውስጥ ያን ኤክስፕሌን ለማድረግ መሞከር። ምክንያቱም ስነ መለኮት በጣም ሰፊ ነው።
በጣም ሰፊ ነው። በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለብንም። ስለዚህ ምን ለማለት ብዬ ነው፣ ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር ፖላራይዝድ ነው። በጣም ጥግ ፈር የለቀቀ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው እየሄድን ያለ ነው አይደል? አካሄዳችን እንደሱ ነው። ፖለቲካው እንደሱ እየሆነ ነው። በሃይማኖቱም ደረጃ እንደሱ የሆነ ነው። ይሄ ማለት እምነታችንን እንሽጥ እንለውጥ ማለት አይደለም፣ ወይ ኮምፕሮማይዝ እናድርግ ማለት አይደለም። ኮምፕሮማይዝ ምን እንዴት እንደሆነ ምንድን ነው እናመቻምች ማለት አይደለም። ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። በደንብ ልከው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት የምታጠፉት ሊመጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨሮል ሀሳቡን ከዝቼዋለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት 34 ወይ 33 ቆይ ማሰብ አለብኝ በደንብ እና በኢትዮጵያ 80 በኢትዮጵያ አሁን እንግዲህ ስንት ነን? 2018 ነን አይደል? በኢትዮጵያ 2018 መስለኛው። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ከ2018 2018 1986ን መቀነስ ነው። ቀሪው የካሴቱ እድሜ ነው። ሁለት ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ እና ሁለተኛው ቁጥር የለባርከው ጌታ የሚለው ነው። ሶስተኛ ቁጥር ወጥመዱ ተሰብሮ አመለጥኩኝ። አራተኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው። አምስተኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። 6ኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣሉ እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ይሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። የስነ ጽሁፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል። በመንፈሳዊ ዓለም ላይ ያላቸው ሰዎች ለምሳሌ አሁን አንተን እንደ ምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይኖት የሚሉ አሉ። እና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነው የምጽፈው። ግጥሙ ምን ነው የምጽፈው፣
ዜማውንም እኔ ነኝ የምጽፈው፣ ሁሉን ነገር እኔ ነኝ የማደርገው እና አይ ቲንክ በቤተክርስቲያን ውስጥ በተለይ በዚህ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ። ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለእኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነው እና ስለዚህ ከዛም አንጻር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠው እና ሌሎችን ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው እና ግን ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል፣ አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል። ሁለቱ ተደጋግፈው ጥሩ መዝሙር መዘመር ቢችሉ ችግር አለው ወይ ለሚለው ችግር አላይበትም። ግን ግልጽ ማድረግ ጥሩ ነው ብዬ አስባለሁ። ለምሳሌ ግጥሙ እገሌ የገጠመው ብሎ ግልጥ ማድረግ ማለት ነው። ዜማውን ደግሞ ያዘመው ሰውዬ ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባርም አንጻር ትክክል ነው እና እኔ ሁሉን ራሴ ላይ የምጽፈው በልጅነቴ ነው። መዝሙር መጽሐፍ የጀመርኩት የ17 ዓመት ልጅ ያለው ነው እኔ መዝሙር መጽፌ የነበረው እና ስለዚህ ያው ህይወት መዝሙር ለኔ ማለት ነው። ለኔ መዝሙር የህይወቴ ክፋይ ነው። ልክ እንደ ልጆቼ ማለት ነው። የህይወቴ ክፋይ ነው። ከውስጥ የሚወጣ ነገር ነው። ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ? ያው እንዳልከው ሁሉ መዝሙሮች የሚሰጡት እግዚአብሔር ነው፣ ከእግዚአብሔር ነው የምትቀበለው። ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ? ከባድ ነው ቴዲ። ያው ብዙ እጠየቃለሁ፣ ብዙ ያው ስለዚህ ነገር የተለያዩ ሰዎች ይጠይቁኛል። ያው እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል። ያው የህይወቴ አካል ስለሆነ ማለት ነው። ከልጅ ልጅ አበላልጡም ይላሉ እና ትንሽ አስቸጋሪ ነው። ግን ያው ሁሉም ለእኔ ትርጉም አለው። ይሄ ልጠይቅና ወደ ዝማሬ እንሄዳለን። 1978 ነው ወደ ጌታ ቤት ተይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ? በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ከአንተ በፊት የነበሩ ዘማሪዎች እነማን ናቸው? ከእኔ በፊት እንግዲህ ያው ደረጀ ከበደ፣ ተስፋዬ ጋቢሶ፣ ታምራት ኃይሌ፣ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት። እኔን ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው። በጣም አሁን ወደ ጌታ ሄደዋል፣ በህይወት የለም እና ታዴ በጣም የሚገርም ዘማሪ ነው እና ይገርማል። የመጀመሪያ መዝሙር ስጀምር ራሱ ልክ የእሱን ነበር የሚመስለው ድምፄ። ሃይስኩል እያለሁ እሱ በየሃይስኩል ህብረቶች ምናምን እየሄደ ያገለግላል። በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ። ነግሬሃለሁ፣ ቅድም አልጠየቅከኝም። የት ሰፈር ልጅ ነህ ብለህ አልጠየቅክ። በጣም ይገርማል። ተቀይሜ ያለው ቴዲ የቄራ ሰፈር ልጅ ነህ? እሺ የቄራ ልጅ ነኝ። እንግዲህ ከማለት ሁሉ የተለመደ ኢንተርቪው እንዳይሆን ብዬ የተወለድክ የታደግ ሳይሆን መጨረሻ ላይ ልጠይቅህ እና ታዴ የሚዘምር ከሆነ ይገርማል። በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ እና ታዴ በጣም ነበር የምወደው። በጣም ኢንፍሉዌንስ አድርጎኛል። አሁን በህይወት የለም። መዝሙሮቹን ሰምተህ እንደሆነ አላውቅም። እንደውም አንድ የሱ መዝሙር እንዘምር እንጂ ታዴ። ደስ ይለኛል። ኧረ ደስ ይለኛል።
አቤኔዜር አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አቤኔዜር አቤኔዜር እስከ ዛሬ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር የታዴ ዝማሬዎች በጣም የሚገርሙ ናቸው። ታደሰ እሸቴን የምታውቁ ሰዎች ካላችሁ ያው በቤት የለምና እና በጣም ኢንፍሉዌንስ አድርጎኛል። በጣም ነው የሱ መዝሙሮች ብዙም ዘምረው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። በጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ቀጤ ስር አስገዛልኝ እንድቀጠቅጥ አደረገ። ሰልፉ ቢነሳብኝ ልቤ አይፈራ፣ ጌታ ብርሃኔ ነው ለዘላለም። ሰልፉ ቢነሳብኝ ልቤ አይፈራ፣ ጌታ ብርሃኔ ነው ለዘላለም። እግዚአብሔር ብርሃኔና መድኃኒቴ ነው።
እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ከባርነት ቀንበር ያወጣኝ እስራቴን ፈትል የለቀቀኝ ምስጋናዬ ይንጋ የኔ ጌታ እንዳንተ አላየሁም የሚረታ የሕይወት ምንጭ ለተጠማ እንዲሁም በርሃን ጨለማ የሕይወት ምንጭ ለተጠማ እንዲሁም በርሃን ጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ ዋው! በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁኝ እንደ አጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛል እና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጠው ነበር እና መዝሙር ነው እያልኩኝ ዋው! አሁን አንተ ስትዘምሮ በጣም ነው የገረመኝ። አሜን ያቤን መስገን። እንዴት ነው እንግዳችን የመምጣት ተስፋ አለው? እንዴት ነው ነገሩ? እንጠብቃለን። ኮንፈረንስ ቪዲዮ እየሰራው ነው ብሏል። ቴክስት አድርጎልኛል። አሁን ትንሽ ጠብቁኝ፣ ትንሽ አቆያቸዋለሁ ነው ያለው። እስከዛ አንተ እስከ ምን ያህል ሰዓት ነው ያለ? ከዚህ በኋላ ምን ያህል ደቂቃ ሰዓት? ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ፣ አንድ 30 ደቂቃ ነገር ምናምን። በቃ 30 ደቂቃ በዛ ሰዓት ለአንተም ከወጣ በኋላ መምጣት ይችላል። ካልሆነም በሚቀጥለው እናደርጋለን ከሱ ጋር አንድ ጥያቄ እና በዝማሬዎች ቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ የእግዚአብሔር ሰዎች እያየሁ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፍሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮ እንይዛለን። እንዲህ ቲክቶክ ላይ ካለማመድ ነው እንዴት እንደሆነ ካሳየ ነው እንዳይፈራ። ይሄ እዚህ ውስጥ ይመጣል፣ ደጋግሞ ይመጣል፣ ችግር የለውም። ቆዳይ ጠንከር እንዲያደርገው መጸለያ ሻን ሰፋ ማድረግ ነው። ገና ነው የኛ ኢየሱስን እንዘምር ነው እንዴ? ገና ነው የኛ ኢየሱስ ይላሉ። አንተን ጠርቶ ያው ብዙ ይጻፋል። እንግዲህ ያው እንዳልከው ሁሉንም ለመዘመር አይቻልም። ያው የሰዓት እንትን ስላለ እና እንዳልከው ለሌላ ጊዜ ክፍል 2 ብለን እንቀጥላለን። ክፍል 2 ብለን እንቀጥላለን። ሁሉንም በአንዴ አንዘምርም። ግን በቃ ከማሰናበታችን በፊት አንድ ገና ነው የኛ ኢየሱስን እንዘምርና ተስፍሽን አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው። ክፍል 2 ይቀጥላል። ምን ይመስላል? እሺ፣ መልካም እንዘምር። እሺ፣ እግዚአብሔር ይመስገን። ገና ነው የኛ ኢየሱስ ያው ከሰማያት ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ጎስቋላና ድሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች፣ ድካሙ በረታ። ማንም ሳያግዘው ዲያብሎስም መታ። መቼ ነው የጻፈው? መቼ ነው የጻፍከው? ይሄን ዓመተ ምሕረቱን ነው? አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። ዓመተ ምሕረቱ እንግዲህ በ1985-86 አካባቢ ማለት በኢትዮጵያ ከካሴቶች እኩል አካባቢ ማለት ነው። 86
ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረበቱ ዓለምን ሰማያ ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤ ሁልና ወራ ምክንያት ስተና የበኛይነው ታሪክና ምስጋና 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 ሰግዱ ምስኪን መስሎ በታ ዲያብሎስ ሊገጣ በጨለማ ላለው አዲስ ፀሐይ ወጣ ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረበቱ ዓለም ሰማያ ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤ ወረና ወራ ምክንያት ስተና የበኛይና አይተናል ምስጋና 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 ሆኖ ገናና እልልታ 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 ልላርጉ የህማም ሰው ባየነውም ጊዜ እንደምግባት የሌለው በቅርብ ኃይሉ ሆነች ድካሙ በረታ ማንም ሳያግዘው ዲያብሎስ መታ ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረበቱ ዓለም ሰማያ ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤ ወለና ወራ ምክንያት ስተና በገና አይተና ምስጋና 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 ሆኖ ገናና እልልታ 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 ልላርጉ የሰላም አለቃ ሞትን ታረገ ማለት ስቃይ ያበቃ ገናና 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 በበሶ በኮታ በረታ ስሙን ያወደሱ ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረበቱ ዓለም ሰማያ ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤ ወለና ወራ ምክንያት ስተና በገና አይተናል ምስጋና 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 ሆኖ ገናና እልልታ እልልታ ልላርጉ ምስጋና ሆኖ ገናና ምስጋና ሃሌሉያ ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል ብዙ ነገስታት ተነስተዋል ብዙ ኃያላን ስማቸው በምድር ላይ ገኗል ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ በአባቱ ቀኝ ተቀመጠ
በኋላም ደግሞ በክብር የሚመለስ የናዝሬቱ ኢየሱስ ብቻውን ገናና ነው። ዋው! እግዚአብሔር ይባርክ። በጣም የሚገርም ጊዜ ነው ያሳለፍነው። ዛሬ እንግዳችን የነበረው ከዚህ ቀደም እኔ ጋር እንግዳ ሆኖ የመጣው 2 ጊዜ የመጣው ፓስተር ተከስተ ጌትነት ነው። እንግዲህ የግል ጉዳይ ስለገጠመው ነው አንድ ቪዲዮ የሰራ ስቱዲዮ ውስጥ ስለሆነ ነው ሰዓት እንዳጋጣሚ ያልበቃው። በቻለበት ሰዓት እንደሚመጣ ነግሮኛል። በሚቀጥለውም ደግሞ ይሄ መጨረሻ አይደለም፣ በሚቀጥለውም የምንገናኝ ይሆናል። እንደው ከመውጣት በፊት የመጀመሪያው አክብረኸኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን የእግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር የእግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው የማመሰግነው። ዛሬ ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ። ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድሉን ስለከፈትክልኝ በጣም እግዚአብሔር ይባርክህ። አመሰግናለሁ። በዚህ ያላችሁ በእውነት እንጠቀማለን። ከዚህ ውስጥ የምንማረው ነገር አለ፣ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔን ለመስማት ጊዜ የወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ። ቴንኪ በጣም ነው የማመሰግናችሁ። ጊዜ ውድ ነገር ነው፣ ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ሁላችሁንም በጣም ወዳችኋለሁ። ቴንክ ዩ ሶ ማች። እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ ቶሎ እየመጣሁ ድምፄን ለማሰማት ሞክራለሁ። እንዳልከኝ ሁሉ ነገር እዚህ ነው ያለው። ያው እየለመድኩት ነው። ስድቡንም ምናምን 1-2 ጊዜ ቀምሻለሁ፣ 3-4 ቀምሻለሁ እስካሁን። አንድ ሲስተም ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ እንዳልኩ ሁሉም የዓለም ህዝብ እዚህ ነው ያለው። በቃ መሬት ላይ የምታገኘው ሁሉ እዚህ ነው ያለው። ሳምፕል ተወስዶ የመጣ ሁሉ ነው ይመስልህ። የሚባርክህ አለ፣ የሚራገም አለ፣ ገንዘብ የሚጠይቅ አለ፣ ተጨንቅ ያለው ጸልይልኝ የሚል አለ። ልዩ ልዩ ሰው ነው ያለው። አይታቸው በፍጹም የመጀመሪያው ነገር ብለህ ኮመንት ለመልካም ኮመንቶች ካልሆነ በስተቀር ቲክቶክ ላይ መልስ አይሰጥም። አንዱ ትከሻ የምታጠነክርበት እሱ ነው። ኔጌቲቭ ነገሮች ሲመጡ ኔጌቲቭ ለዛ ምላሽ የሰጡ ሰዎች ብዙ ጊዜ ኔጌቲቭን እየወለደ ደግሞ እየበዙ ይሄዳሉ። በዛው መጠን ደግሞ የሚገርም በጣም የተባረኩ በጣም የተመሰገኑ የእግዚአብሔር ሰዎች አሉ። ኮመንቶችን ደግሞ ማየት ካልፈለግ ያግዟል። የእግዚአብሔር ሰዎች ሞዴሬተር የሚባል ነገር አለ። ኮንትሮል ያደርጋሉ ኮመንቱን። እነሱ ረባሾችን ሚዩት ያደርጋሉ። ግን አብዛኛው 95-98% እግዚአብሔር ያክብርልኝ እዚህ ቤት ያላቸው በሙሉ ፍቅርና መልካም ኮመንቶችን ያየሁትና ግን ነገ ከነገ ወዲያ ስትመጣ እንዲህ ያሉ ነገሮች ቢገጥሙ ምንም እንትን እንዳትል። ሌላው እዚህ ውስጥ ያላችሁ 4000 ሰዎች እባካችሁ ሁላችሁም አንዳችሁም ሳትቀሩ የተስፍሽን ስም እየነካችሁ ፎሎ አድርጉት። ነገ ላይ በሚገባ ሰዓት በቤቱ ዝማሬዎችን ትምህርቱን እንድትከታተሉ ሌሎች መረጃዎችም ካሉ በዛ በኩል እንድታገኙ። ላይቭ ስትገባ አስቀድመህ ነው የምትናገረው ማለት ነው ወይስ እንዴት ነው? እንዴት ያውቃሉ ሰዎች? እኔ ቴሌግራም ቻናል አለኝ። እኔ ስመጣ አስቀድሜ ነግሬያቸው በቴሌግራም አጀንዳ ጽፌ ነው የምመጣው። ተወያዮቼ አብዛኞቹ ያውቃሉ ባህሪን። ቴሌግራሜ ላይ ሄደው አንብበው የዕለቱን አጀንዳ ሰምተው አንብበው ይመጣሉ ተዘጋጅተው። እንደዛ ነው የማደርገው። አብዛኛው ሰው እንዳገኘው ሰዓት ነው። እኔ ያው ትንሽ ጠንከር ያለ ውይይት ስለማደርግ ነው ብዙ ጊዜ እንዲዘጋጁ ላይቭ የምገባበትን ሰዓት የምነግራቸው። አንተም ስትገባ ላይቭ የምትገኝበትን ሰዓት ወይ በፌስቡክ ወይም ደግሞ ሼር ማድረግ ትችላለህ፣ ወይ በቴሌግራም ሼር ማድረግ ያለህበትን እንዲያውቁ ማለት ነው። ቀላል ነው። ይሄ ነው እንግዲህ ህዝቡ ያለው እዚህ ከሆነ ህዝቡ ያለበት ነው መገኘት። እግዚአብሔር ይመስገን። እውነት ነው። ልክ ነህ። በጣም ቴንኪው ይህንን ዕድል ስለከፈትክልኝ እግዚአብሔር ይባርክ።
በጣም ቴንኪው። ደግሞ ከስር ኮሜንቶችንም ያለው እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን መዝሙርን እሰማለሁ፣ ባረካለሁ፣ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ። የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁን ሰጣችሁ ስለሰማችሁን በጣም እንወዳችኋለን፣ በጣም እናከብራችኋለን። ካለኝ ጊዜ ጥረት አንጻር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ እግዚአብሔር አክብርልኝ። ፓስተር ተባረክልኝ። እኔ ያስወጣሃለሁ፣ ችግር የለውም። እዚህ ጋር አንተ መውጣት ትችላለህ። እኔ እንዲቀልህ እንዲህ ላድርግ፣ ላስወጣ። 1 2 3 እሺ፣ እንዴት ነበር? በጣም ትሁት የእግዚአብሔር ሰው ነው። ዛሬ በጣም በባትሪ ቢፈለግ ራሱ ለማግኘት አስቸጋሪ ነው። ካለው ጊዜ መጣበብ አኳያ ነው፣ ከሌላ ነገር ሳይሆን ካለው ጊዜ መጣበብ አኳያ ነው። ይህን ቀጠሮ ለማመቻቸት ብዙ ጊዜ ነው የፈጀብኝ። አንድ ጊዜ ሲመቻቸው፣ አንድ ጊዜ ሳይመቻቸው እንዲህ ነው እና ብዙ ጉዳዮችን ስለሚያደርጉ ነው። የቤተሰብ አገልጋይ አስተዳዳሪዎችም ናቸው፣ የተለያዩ ስራዎችም አሏቸው። አይመችም። ይህን የተጣበበ ጊዜ አስተካክሎ ስለመጣና ጥያቄዎችን በዝማሬም ወደ እናንተ ስለቀረበ ከልብ ከልብ ነው ማመሰግነው። ፓስተር ተስፋዬ ጫላ፣ ፓስተር ተስፋዬ ጫላ ክብራትና ክብራን፣ እኔ አሁን አድጌ ማለት ነው እኔ አድጌ ተስፋዬ ጫላን አስባችሁታል? እኔ ሳልወለድ መዘመር የጀመረ ሰው እንዴት ያለ ድንቅ ዘማሪ ነው እያልኩ የሚደነቅበትን ሰው አሁን አድጌ ኢንተርቪው ሳደርገው ለእኔ ትልቅ ክብር ነው። ዋው! ለእኔ በጣም ይገርመኛል። ምክንያቱም ፓስተር ተስፋዬ ጫላን የምታውቁ ሰዎች ይገባቸዋል የምናገረው ንግግር አይደለም። ተከስተም እንደዚሁ ዛሬ እንደሚመጣ ነግሮን ነበር፣ ግን አለመመቸት ነው የጊዜ ሁኔታ። አንድ ስራ እየሰራ ነው ስቱዲዮና አንድ አጋጣሚ ሰዓት ስለወሰደበት ነው። በሚቀጥለው ሁለቱንም እንዲሁ ተነጋግረን ለማምጣት ሙከራ አድርጋለሁ። ትንሽ ሰዓት ወስዶበታል። እንዴት ነበር ቆይታው? አጠቃላይ እንዴት ነበር? ሁሉ ሰላም ነው? በሚቀጥለው ልክ እንደዚሁ ጊዜ ስናገኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 በብዙ የሚወደዱ ዘማሪዎችን በማምጣት ብችል ደስ ይለኛል። እስኪ እነማን ይምጡ? እስኪ ማንን ላምጣላችሁ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጻፉልኝ በውስጥ። ይሄን አደርጋለሁ። አሁን ከገባው አይቀር ትንሽ ኮመንት አድርጉና አንድ መረጃ ነግሬያችሁ ለመውጣት ሙከራ አድርጋለሁ። $160,000 ኬዝ አለ። እሱን ወደ እናንተ አደርሳለሁ። ክብራትና ክብራን፣ እንዲሁም ደግሞ ወደ በኋላ አካባቢ ኢትዮጵያ ውስጥ ተፈጠረ የተባለው በብዙዎቻችሁ አጨቃጫቂ አከራካሪ የሆነ ጉዳይ አለ። ቴሌግራም ላይ ጽፌላችኋለሁ። እሱን ወደ እናንተ አደርሳለሁ። ምን ታዘባችሁ የሚለውን አንድ አሰቃቂ ነገር አለ፣ ብዙዎቻችሁ ስታወሩበት የነበረው ጉዳይ። እሱን ለማውራት ሙከራ አድርጋለሁ ካልደከመኝ። እሺ፣ ማንን አላችሁ? ከቲክቶክ ሳይሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ሰዎች ነው ያልኳችሁ። ምን ሆናችሁ ነው? ፈለገ ትሉኛላችሁ እንዴ እናንተ? ምን ሆናችኋል? ክብራትና ክብራን፣ እያወራሁት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ነው። ትልቅ ዘማሪዎችን ነው እያልኳችሁ ያለው። ትልቅ ሰው እግዚአብሔር ሰዎችን ነው እያልኩ ያለሁት። በጣም በጣም ደስ የሚል ጊዜን ያሳለፍነው ከፓስተር ተስፋዬ ጫላ ጋር። እሺ፣ በጣም ገራሚ ቅዳሜ ነበረ። እሺ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንን ላምጣላችሁ ላለው ደምረው ይሉኛል። ደምረውን እንዴት ነው እናንተ እቺን ቤተክርስቲያን እንዴት ነው የናቃችሁት? ግን እናንተ ምንድነው መሰረታዊ ችግራችሁ? ያልኩት ገብቷችኋል? በሁሉ የሚወደዱ ትልቅ የእግዚአብሔር ሰዎች ነው ያልኳችሁ። ያያዘ ልደታ፣ ይህን ኮመንት የጻፍክ ሰውዬ በተያዝክበት መታሰር አለብህ። ይህን ኮመንት የጻፍከው ሰውዬ መታሰር አለብህ። ራስህ ሄደ ፖሊስ ጣቢያ እጅ ስጥ፣ መጥሪያ ሳይመጣልህ እጅ ስጥ። ቴዲ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን